ሰላም ቅዱሳን ወንድሞች፣ እህቶች፣ እናቶች፣ አባቶች ሁላችሁም የጌታ ጸጋ፣ የጌታ ሰላም፣ የመንፈስ ቅዱስ አንድነት፣ የእግዚአብሔር አብ ፍቅር ከሁላችን ጋር ይሁን። እንደምን ሰነበታችሁ? እንደምን ዋላችሁ? እግዚአብሔር የተባረከ የተቀደሰ ይሁን። በያለንበት በሁሉም ስፍራ አምላካችን እግዚአብሔር ከእኛ ጋር አለ። እሱ ኃያል ታላቅ ነው። እርሱ ብቻ አምላክ ነው። በሁሉም ስፍራ በአንድ ጊዜ ይገኛል። አምላካችን ታላቅ ነው። ከሚታሰበው ከሚገመተው በላይ ነው። ሁል ጊዜ ከሁላችን ጋር አለ። ሁል ጊዜ የሁላችንም የየግላችንን ይሰማናል። የውስጣችንን ያውቃል። አምላካችን እግዚአብሔር ክብር ምስጋና ላንተ ይሁን። ኤልሻዳይ ነው እሱ፣ ታላቅ ነው እሱ። ምንም የሚሳነው ነገር የለም። የሚከብደው ነገር የለም። የሚያግደው፣ የሚከለክለው፣ የሚያቆመው ተራራ፣ የሚመልሰው ባህር፣ እርሱን የሚያስቆመው ምንም የለም። እግዚአብሔር ሊሰራ ሲነሳ ክፉ መቆም አይችልም። ጨለማ መቆም አይችልም። ተራራ መቆም አይችልም። በእግዚአብሔር ፊት ሁሉም ይንቀጠቀጣሉ። የእግዚአብሔርን ኃያልነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን አሸናፊነት፣ የእግዚአብሔር ሁሉም ነገር ከእግዚአብሔር እግር በታች ናቸው። ይህን ስናውቅ እግዚአብሔር በእኛ ሕይወት ላይ እንደሚሰራ እንደሚችል፣ ምንም በእኛ ሕይወት ላይ ያለው ነገር ለእግዚአብሔር ቀላል እንደሆነ ስናውቅና ስናስብ እግዚአብሔር በእኛ ሕይወት ላይ እንዲሰራ እንፈቅዳለን። እምነታችን ይጨምራል ማለት ነው። እግዚአብሔር ትልቅ ነው፣ እኛም ማናውቀው ይላል። እግዚአብሔርን እንድናውቀው እግዚአብሔር ይርዳል። ግን ከፍጥረታት ሁሉ አእምሮ በላይ ነው አምላካችን እግዚአብሔር። ስለዚህ በእግዚአብሔር ፊት የሚቆም የለም። እግዚአብሔር ሰማይ ዙፋኑ፣ ምድርም የእግሩ ማሳረፊያ ነች። ተራሮችንና ኮረብቶችን በሚዛን ይመዝናል። የባህርን ውሃ በእፍኙ ይይዛል። የምድርን አፈር ሁሉ በቁና ይሰፍራል ይላል እግዚአብሔር። እንዲህ ያለ ታላቅ አምላክ፣ ይህም ቃል ይህም ቋንቋ እግዚአብሔር ከሚገልጸው በላይ ነው። ዘመናቶቹ አይቆጠርም። እድሜው አይቆጠርም። ታምራቱ አይቆጠርም። ፍቅሩ ከአእምሯችን በላይ ነው። እጅግ አብልጦ ይወደናል፣ ይጠነቀቅልናል። እግዚአብሔር አምላካችን ስሙ እየተባረከ ይሁን። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባረከን ይላል እግዚአብሔር። በምድር አይደለም በሰማይም ባርኮናል። እግዚአብሔር አምላካችን እየተባረከ የተቀደሰ ይሁን። የእግዚአብሔርን ቃል አነባለሁ። ኤፌሶን ምዕራፍ 1 ላይ በጣም ደስ የሚል የእግዚአብሔር ቃል ክፍል ከቁጥር 3 ጀምሮ በክርስቶስ የሚገኝ መንፈሳዊ በረከት የሚል ርዕስ ያለው የመጽሐፍ ቅዱስ ክፍል ነው ማለት ነው። ኤፌሶን ላይ ያለ የእግዚአብሔር ቃል አነባለሁ። ኤፌሶን ጳውሎስ ለኤፌሶን ሰዎች የጻፈው ማለት ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን እግዚአብሔር አምላካችን ይባረክ፣ አሜን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅርም እንድንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ አሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ኢየሱስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግነውን እኛ ለክብሩ ምስጋና እንድንሆን ዘንድ ነው። እንሆን ዘንድ ነው። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ሃሌሉያ። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔርም እስኪዋጅ ድረስ። ይህም ለክብሩ ምስጋና ይሆናል። ኤፌሶን ምዕራፍ 1 ከቁጥር 3 እስከ 14 ያለውን ያነበብኩት። እግዚአብሔር አምላካችን ታላቅ፣ እግዚአብሔር
መንፈስ ቅዱስን የተስፋውን መንፈስ በውስጣችን ያስቀመጠው ለምንድን ነው? ለመንግስት ሰማያት ያ ለሚጠብቀን ክብር የርስቱ መያዣ ይሆን ዘንድ መንፈስ ቅዱስን በውስጣችን አስቀምጧል። እግዚአብሔር ለክብሩ ምስጋና ይገባዋል። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን እንድንሆን ዘንድ በክርስቶስ መረጠ። ሃሌሉያ! አምላካችን ድንቅ ነው። አምላካችን ታላቅ ነው። አምላካችን እንደርሱ ያለ ማንም የለም። ቃላት በማይገልጸው ዕውቀት ሁሉ በማይገልጸው በታላቅ በጥልቅ ፍቅር ወዶናል። የፈቃዱን ምስጢር በክርስቶስ አሳውቆናል። ጸጋውን በጥበብና በአእምሮ ሁሉ አብዝቶልናል። በደሙ በተደረገ ቤዛነታችንን በደሙ በኃይሉ በጸጋው በምህረቱ በቸርነቱ ቤዛነታችንን አገኘን። የበደላችንን ስርየት ቤዛ ማለት ክርስቶስ ቤዛ ሆነን በምኑ በደሙ የበደላችንን ስርየት በክርስቶስ በኩል አገኘን። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ክብር ለእርሱ ይሁን፣ ምስጋና ለእርሱ ይሁን። አምላካችን ሆይ እናመሰግንሃለን። ዓለም ሳይፈጠር መርጠናል። ሰማይን ሳትፈጥር ምድርን ሳትዘረጋ ሰማይን ሳታጸና ባህሮችን፣ ወንዞችን፣ ጋራ ሸንተረሮችን፣ ከዋክብትን፣ ፀሐይን፣ ጨረቃን ሳትፈጥር እኛን ግን ለቅዱስ ዓላማ መርጠናል። ለፍቅርህ መርጠናል። በውድ ፍቅርህ በማይለወጥ ፍቅርህ ወደህናል። ገና ዓለም ሳይፈጠር ምን እንድንሆን ታውቅ ነበር። በሕይወታችን የሚሆነውን ነገር ታውቅ ነበር። በኃጢአት እንደምንወድቅ ነገር ግን በክርስቶስ ኢየሱስ እንደምታነሳን በክርስቶስ ኢየሱስ ቤዛነታችንን እንደምናገኝ ዳግምም በፍቅር እንደምትጠቀልለን ዓለም ሳይፈጠር ወስነህናል። እናመሰግናል። እግዚአብሔር ስለ እኛ ዓለም ሳይፈጥር ምድርን ሳይፈጥር እግዚአብሔር ስለ እኔ፣ ስለ አንቺ፣ ስለ ወንድሞች ሴቶች፣ ስለ ሁላችን እግዚአብሔር ዓለም ሳይፈጠር ወስኗል። እግዚአብሔር ምን ያህል በጥልቅ ፍቅር ወዶናል። እግዚአብሔር ለእኛ ምን ያህል ያስባል። እግዚአብሔር እኛን እንደ ተራ ከንቱ ነገር አልፈጠረንም። ታይቶ እንደሚጠፋ ነገር አልፈጠረንም። እግዚአብሔር አእምሮ ውስጥ በእግዚአብሔር ሐሳብ ውስጥ ሰማይም ምድርን ሳይፈጥር እሱ በዙፋኑ ላይ ነበረ። በዚያም እኛን ዓለምን ሳይፈጥር በፊት አስቦን ነበረ። እኛን አስበን ምድርን ፈጠረ። ነገር ግን በኃጢአታችን በበደላችን በወደቀን ጊዜ እንኳን አልተወንም። ያ በዘላለምና ዓለም ሳይፈጠር ባሰበው ሐሳቡ ዳግም ወደ ፍቅሩ መንግስት አፈለሰን። ወደ ዘላለም መንግስቱ ጠራን። አምላካችን እግዚአብሔር የተባረከ ይሁን። አምላካችን እግዚአብሔር ስሙ የተቀደሰ ይሁን፣ ለዘላለም ይባረክ። ሃሌሉያ! አምላካችን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባረከን። አንተ መልካም ነህ። አንተ ንጉሳችን ነህ። አንተ ኃይላችን ነህ። እግዚአብሔር ሆይ እናመሰግንሃለን። ሰላማችን ነህ እግዚአብሔር ሆይ፣ ኃይላችን ነህ፣ ብቃታችን ነህ እግዚአብሔር ሆይ፣ ጠባቂ ጋሻችን ነህ፣ ምርኩዛችን ነህ እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ላንተ ይሁን። ስላደረክልን እልፍ አላፍ ውለታ ዓለም ሳይፈጠር እግዚአብሔር አምላኬው ለፍቅርህ መንግስት፣ ለተባረከው ለዘላለም መንግስት፣ ለብርሃናት መንግስት፣ ለኃያል መንግስት መርጠናል፣ ሹመህናል። እግዚአብሔር ሆይ ልጆች አድርገናል፣ እናመሰግናለን። እግዚአብሔር ሆይ ስምህ ብሩክ ይሁን። እግዚአብሔር ሆይ ፍጥረት ሁሉ አንደበት ሁሉ ላንተ ምስጋና እንዲሰዋልህ ይገባሃል። እግዚአብሔር ሆይ ተመስገን። አምላኬ ሆይ በዚህ ታላቅ ፍቅር በዚህ ጥልቅ ፍቅር ተወደን አምላኬ በሕይወታችን እግዚአብሔር አምላኬ ሆይ አንተን ግን በብዙ እናሳዝናለን፣ በብዙ እንበድላለን። እግዚአብሔር ሆይ አንተ ግን በምሕረትህ አስበናል። ዛሬም ዕለት ዕለት እየታገስከን እግዚአብሔር ሆይ ይቅር ያልከን አቁመህናል። እናመሰግንሃለን። በየቀኑ ሁሉ ጊዜ ጌታ ሆይ ትምረናለህ። ማለዳ ማለዳ ምሕረትህ አዲስ ነው። ዕለት ዕለት ምሕረትህ አዲስ ነውና እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ ስንፍናችንን፣ በደል፣ ድካም፣ ኃጢአታችንን ሁሉ ይቅር በለን ጌታ ሆይ አምላኬ ሆይ ይህ ታላቅ ፍቅር ይህ ታላቅ ቸርነት ዕለት ዕለት እንደ እሳት በልባችን እየነደደ እግዚአብሔር አምላክ የመንግስትን የክብርህን የታላቅነትን ረሃባችን ጥማታችን እየጨመረ እግዚአብሔር አምላክ ሆይ ወደ ክብር እንድንለወጥ እንድናድግ የልጁን የክርስቶስ ኢየሱስ መልክ በሕይወታችን በመልካች ሰውነታችን በመግባት በመውጣታችን እያንጸባረቅን እያብለጨለጭን እንድናድግ እግዚአብሔር ሆይ ጸጋን አብዛለን።
የሚያደበዝዝ፣ የሚያደክም፣ የሚያመሳስል፣ ዓለም ላይ የሚያሰምጥ እንደ ጭቃ የሆነ የሚያጣብቅ ክፉ ነገር ከእኛ ይራቅ። ከሁኔታ በላይ የሚያንሳፍፍ ከፍ የሚያደርግ ዓለምን ምኞቱን ሁሉ የሚያስንቅ የክብር መንፈስ፣ የኃይል መንፈስ፣ ጸጋ በእኛ ላይ በኢየሱስ ክርስቶስ ስም ይተከልብን፣ ይግባብን። ፈቃድ በዘመናችን ሁሉ ይሁን። ሐሳብ በዘመናችን ሁሉ ይሁን። ብርታት፣ መነሳት፣ መንቃት፣ መታጠቅ በኢየሱስ ክርስቶስ ስም ለሁላችን ይሁንልን። ድካምን አንርቅልን። ስንፍናን፣ ከንቱ ነገርን ሁሉ በኢየሱስ ስም አርቅልን። ወደ መንገድ፣ ወደ ብርሃን፣ ወደ ሕይወት ብቻ እግዚአብሔር አምላክ እንድንመለከት የልቦና አይኖቻችንን አብራለን። እግዚአብሔር ሆይ ስለ ሁሉ እናመሰግናለን። ክብር በላይ በሰማይ በታች በምድር ላንተ ይሁን። እጅግ ታላቅ የተወደድከ አምላካችን ሆይ ስለወደድከን ጥልቅ ፍቅር ስለመረጥከን እናመሰግናለን። የዘላለም አማራጭ የሌለው ምርጫችን መመኪያችን እግዚአብሔር አምላክ ሆይ ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ፣ እግዚአብሔር አምላክ እኛ ከታላቅ ምሕረት የተነሳ አንተ እግዚአብሔር አምላክ የደህንነታችን መደምደሚያ ጋሻ ምርኩዛችን ስለሆንክ ወደ እኛ ክፉ ነገር አይቀርብም። ጠባቂያችን፣ መልካም እረኛችን ነህና እናመሰግናለን። በነገር ሁሉ አንተ ብቻ ክበር፣ ከፍ በል። ጊዜያችንን፣ ሕይወታችንን፣ መውጣት መግባታችንን ሁሉ አንተ ተረከብ። የምናደርገው ሁሉ ለክብር ይሁን። እግዚአብሔር እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን።